ይሄንን ድንቂያ ተውት፣ መክበስበሱን ተውት፣ መሞገሱን ተውት፣ ቅዱስ ቅዱስ መባሉን ተውት፣ የክርስቲያን ሀገር መባሉን ተውት። እንዲህ ያለው ነገር አይረባም። የሚረባን ክርስትና ነው። ፉከራ አይጠቅመንም። ጧፍ አብርተን ለኦርቶዶክስ አትጠፋም መስሏል። በፉከራ ነው እንዲህ ነገሩ። እንደሱ አይደለም፣ በመደንፋት አይደለም፣ በስሜት አይደለም፣ በተመሰረተ ስር ባለው ክርስትና ነው። የእግዚአብሔር ቸርነት ይሄ የተፈጠረው ፍጥረት ሁሉ የእግዚአብሔር ቸርነት። ሁለተኛ ሰውን ለሰው ልጅ ያደረገው ቸርነት እግዚአብሔር ማለቂያ የለው። የእግዚአብሔር ቸርነት አንድ እንደው ጠላቱን እንሳለን መፍጠሩ አይገርማችሁም? አሁን እናንተ የምትወልዱት ልጅ ይገላችኋል ብትባሉ ተወልዱታላችሁ? እንደው አንድ የበቃ ቅዱስ መጥቶ በዛሬ 9 ወር ልጅ ተወልዳላችሁ፣ ተወልዶ አድርጎ 20 ዓመት ሲሞላው ሁላችሁንም ይገላችኋል ብትባሉ ተወልዳላችሁ? አትወልዱም? ምዕመናን እስኪ ጻድቃን ናችሁ ተወልዳላችሁ፣ አይታወቅም። እንኳን ይገላችኋል ተብላችሁ ይርበናል ብላችሁ አልወልድ ብላችሁ የለም። ክርስቲያን 2ኛ ዓመቴ 3ኛ ዓመቴ 4ኛ ዓመቴ እያለ ልደቱን ማክበር የለበትም። የክርስቲያን ልደቱ የክርስቶስ ልደት ነው። ክርስቶስ ሲወለድ የሰው ልደት ተቀደሰ፣ የሰው ልደት ተባረከ። ክህነት የተወለደ ዛሬ ነው። ቁርባን የተወለደ ዛሬ ነው። ሀብተ መንፈስ ቅዱስ የተወለደ ዛሬ ነው። ወንጌል የተወለደ ዛሬ ነው። የመንግስተ ሰማያት በር የተከፈተ ዛሬ ነው። የበጎች እረኛ የተወለደ ዛሬ ነው። ለዓለም በሽታ ሁሉ የሚበቃው መድኃኒት የተወለደው ዛሬ ነው። ለሐዘንተኞች ሁሉ የሚበቃው ደስታ የተወለደ ዛሬ ነው። እውነተኛው መብልና መጠጥ የተወለደ ዛሬ ነው። ለጨለማው ዓለም ብርሃንና ፀሐይ የወጣለት ዛሬ ነው። የድሆች ጸጋቸው የተወለደ ዛሬ ነው። የሙታን ትንሣኤያቸው የተወለደ ዛሬ ነው። የድሃ አደጎች አባታቸው የተወለደ ዛሬ ነው። የቆሰሉት ፈውሳቸው የተወለደ ዛሬ ነው። የተዳደፉት መታጠቢያቸው ንጹሕ ውሃ የፈለቀበት ቀን ዛሬ ነው። ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። እንዴት ስትሉ አጠር አድርጌ ነገሩን ለእናንተ ለማቅረብ እንዲመች ሁላችሁም እንደምታውቁት ዛሬ ጌታ የተወለደበት ነው ብያችኋለሁ። በ6ኛው ወር ቅዱስ ገብርኤል መጥቶ እመቤታችን እንዳበሰራት ታውቃላችሁ። በ6ኛው ወር ቅዱስ ገብርኤል ወደ እመቤታችን መጣ። ለምን? እመቤታችን ሳያነሱ ወደ ክርስቶስ መሄድ ተገቢ ስላልሆነ ማለት ነው። እግዚአብሔር ፈቂዶ ይፈውዝ ትዝምደሰም ተገምረ በማኅፀነ ድንግል ተሃቢዮ ለኩሉ ኃይል እለ በሰማያት ማኅደር። እግዚአብሔር ሰውን ላድን ብሎ ተገምረ በማኅፀነ ድንግል ሰውን ላድን ብሎ ሲያስብ እግዚአብሔር ያሰባት ማርያምን ነው። ሰውን ላድን ብሎ ሲያስብ እግዚአብሔር ወደ ሰው ሲመጣ በማርያም በኩል መጣ። ሰው ወደ እግዚአብሔር ሲሄድ በማርያም በኩል ይሄዳል። እግዚአብሔር ወደ ሰው የመጣ ያንን ቅድመ ዓለም አስቦ ፈጠረ። እሷን አስቦ እንደምንተዳደፍ አስቦ እመቤታችን አስቦ ፈጠረ። ከሆነ እኔ ዝግጁ ነኝ መቼውንም። እንደውም ባይሉትም ገዳይ ብዙ ነው። ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለኔ ምንም አይደለም። የማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ዕለተ ሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ ሁሉ አለኝ ብሎ እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። እኛ ለመወዳደር ነው እንዴ በዓል የምናከብረው ነው ወይ? በዓል ምንድነው? በመሰረቱ አምልኮ ነው። ክርስቲያኖች የበላይነት ማሳያ አይደለም። የበላጭነት ስሜት መገለጫ አይደለም። የኛን ስሜት ማርኪያ አይደለም። የኛን የሆነ ነገራችን መወጫ አይደለም። ተመልከቱ፣ ከእግዚአብሔር ፍላጎት ስናወጣው የኛ ለዚያ ነው ጌታ አንድም ጊዜ በሐዲስ ኪዳን ፋሲካ የእግዚአብሔር ፋሲካ አልተባለም። የተባለው የማን ፋሲካ ነው? የኛን በዓል
የኢትዮጵያውያን ፋሲካ፣ የኢትዮጵያውያን ልደት፣ የኢትዮጵያውያን ንግስ ከመባል እግዚአብሔር ያድንልን። በእውነቱ እሱ አይደለም ያድንልን፣ እኛ ነን የምናድነው። እውነቱን ለመናገር በጣም መሰረታዊውን ነገር እኮ ነው የምናበላሸው። ታውቃላችሁ? መሰረታዊውን ነገር ከእግዚአብሔር ጋር የሚያገናኝን ነገር በዓላት የተለዩ ከሆኑ በተለየው ዕለት የተለየ የተቀደሰ በዓል መሆን ሲገባው የበዓል ዕለት የተለየ ርኩሰት እንኳን ባንፈጽምበት የቀረበ የግል ፍላጎታችን ይፈጸምበታል። በአሁኑ ጊዜ በኢትዮጵያ ምናልባትም በኤርትራን ጨምሮ እንዳለው የበዓላት የአምልኮ ብልሽት የትም ያለ አይመስለኝም። እውነት ለመናገር ከባድ ችግር ውስጥ ነው ያለ ነው። እያደግን የሚመስለው ሰው አለ፣ እየተሻሻለ እያማረ የሚመስለው ሰው አለ። የሚያምረው በመንፈስ ሲሆን ነው። ክርስቲያኖች የሚያምረው እግዚአብሔር እንዳዘዘው ሲሆን ነው። እኛ እንደምንፈልገው ሲሆን አይደለም። የሚያምረው በቀለሞቹ አይደለም። የሚያምረው በአበቦቹ አይደለም። የሚያምረው በጃንጥላው ብዛት አይደለም። የሚያምረው በመዝሙሩ ድምቀት አይደለም። ክርስቲያኖች የሚያምነው በአምላኪዎቹ ንጽህና፣ ለእግዚአብሔር በምንሰጠው ክብር፣ ውስጣዊ ክብር፣ በልቡና መሻት፣ እሱን የማግኘት ጥማት፣ ከክርስቱ ጋር የመዋሃድ ጥማትና ረሃብ፣ ክርስቶስን የማግኘት በዚያ ነው በዓሉ እውነተኛ በዓል የሚሆነው። ክርስቲያኖች ብዙ ብልሽት ነው ያለ። ደግሞ ከገበያ ጋር ተገናኝቷል፣ ከገቢ ጋር ተገናኝቷል። ምንም ግልጽ ነው። አሁን ሰበካ ጉባኤ የሚያቅደው አድባራት የሚያቅዱት በዓላትን ለምንድን ነው የሚያቅዷቸው? አሁን ፈርታችሁ ነው እናንተ? ምንም ግልጽ እኮ ነው። አሁን ሰዎች የሚያስፈልገውን ገንዘብ መስጠት የለባቸውም እያልኩ መስጠት አለ፣ ግን ተምረውና አውቀው ነው መስጠት ያለባቸው። እናንተም በስሜትና በሆታ በድምቀት እንደዛ አይደለም መሆን ያለበት እኮ። አምልኮ አይደል እንዴ? ገንዘብ አንዱ እግዚአብሔርን የምናመልክበት ነው። በትክክል በገንዘባችን ለእግዚአብሔር ቤት የሚያስፈልገውን ማድረግ አለብን። ይሄ የታወቀ ነገር ነው። ግን በእንዲህ መልክ ነው ወይ ምን ሄደው? ስንቱን ነው የምናበላሸው? ስንቱን ነው የምናጣምመው? ስንቱን ነው በእግዚአብሔር ስሙን የምናጠፋው? ለምን የኛ እናደርገዋለን? ፋሲካው የእግዚአብሔር መሆን ወጥቶ የአይሁድ እንደሆነው አሁንም የኛ የእግዚአብሔር የቤተ ክርስቲያን መሆን ቀርቶ የሆኑ አካላት ሆነዋል። እውነት ለመናገር የሆነ ፍላጎት ነው የሚጠበቅበት አሁን ያለው አምልኮ። ክርስቲያኖች እግዚአብሔር አምላክ ለሁላችን ማስተዋሉን ያደለን። እስቲ ተመልከቱ፣ ሲሰጥ ምን ተብሎ እንደተሰጠ አንብቤላችኋለሁ። በኋላ ሰዎቹ ሲበላሹ ደግሞ ምን ተብሎ እንደተገለጹ እነዚህ በዓላት ጥቂት ጥቅሶችን ደግሞ ልጨምራችሁ እና መልእክታችን እያጠቃለልን እንሄዳለን። እንዲህ ይላል። ለምሳሌ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 13 ጀምሮ ተመልከቱ። ዕጣኑ ይበላሻል አይበላሽም እኮ ዕጣኑ ያው ነው። ሰዎቹ ግን ይለወጣሉ አይለወጡም? ዋናው ሰዎቹ ነን። እንዲህ ይላል፣ ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። አያችሁ ምን እንደሚል? ዕጣን ከላይ ምንድነው ያለ? የቅዱሳን ቅዱስ ይሁንላችሁ አለን አይደለም እንዴ? አሁን ደግሞ ሰዎቹን ሲጠላቸው የሚያቀርቡትን ነገር ሲጸየፈው ዕጣን በእኔ ዘንድ ምንድነው አለ? አጸያፊ ነው። በጣም ይገርማል። እንዲህ ይላል፣ መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም ይላል። እላይ ለዛ ነው እያሰመርኩ ያነበብኩላችሁ። እላይ ሰንበታችሁን ነው ያለው። ከላይ ሳነብላችሁ መጀመሪያ ሲሰጥ ሰንበታቶቼ አይደለም ያለው? በዓላቶቻችሁን ብለዋል አላለም? ምንድነው ያለው? በዓላቶቼ። አሁን ሰዎቹን ሲጸየፋቸው ምን አለ? ሰንበታችሁን። አሁን አያችሁ፣ በዓሉን የራሳቸው ፍላጎት መፈጸሚያ ያደረጉት። አከባበሩ የሰዎችን ፍላጎት ማርኪያ ሲሆን እግዚአብሔር በዓላታችሁ፣ ሰንበታችሁ፣ መባቻችሁ ሁሉንም እጸየፈዋለሁ። በጣም ይገርማል። እንደሱ ብቻ አይደለም የሚለው፣ እንዲያውም የተቀደሰውንም ጉባኤ አልታገስም። አያችሁ፣ የተቀደሰ ጉባኤ ይሁንላችሁ ያለው እሱ ነው። ተሰብሰቡ ያለው እሱ ነው። በአንድነት አክብሩ ያለው ነው። ግን አልታገሰውም። ለምን? እግዚአብሔርን በሚያስደስተው መንገድ እየተፈጸመ አይደለም። ሰዎች ራሳቸውን በሚያስደስታቸው መንገድ ነው እየፈጸሙት። መጀመሪያ ንስሐ አባት ስትይዙ ልጆቻችሁ ጀግና ተማሪዎች እንዲሆኑና ጥሩ ውጤት እንዲያመጡ ትልቅ ደረጃ እንዲደርሱ ደህና ትምህርት ቤት መርጣችሁ ብዙ ክፍያ ከፍላችሁ እንደምታስተምሩት ሁሉ ለነፍሳችሁም መልካም እረኛ የተማረ ወንጌልን ጠንቅቆ ያወቀ እናንተን መለወጥ ማስተማር የሚችል አባት አብጁላት ለነፍሳችሁ ማለት ነው። ጌታ ኢየሱስ ክርስቶስ እንዲህ አለ በወንጌል በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል።
እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። ሙያተኛ ማለት በግ እንዲጠብቅ የተቀጠረ፣ በጎቹ ግን የሱ ያልሆኑ ስለ በጎቹ የማይገደው ማለት ነው። ምን ለማለት ፈልጌ መሰላችሁ? ንስሐ አባቴ እንደዚህ ያደረጉኝ፣ ብዙ ሰው ሚዲያ ሲያወራ ስለሰማው ንስሐ አባቴ እንደዚህ አድርጌ። ስለዚህ ያልተማረውን ራሱን ያላወቀውን ካህን ይዘህ ከጠፋህ ለነፍስ አልተጨነክላትም። መጀመሪያ ንስሐ አባት ስትይዙ ከአጥቢያችሁ መሆን አለበት፣ ከምትገለገሉበት ደብር መሆን አለበት። ስትይዙም ደግሞ ጠምጥሞ አምሞ ስላያችሁት ብቻ ሳይሆን ተምሯል ወይ፣ ወንጌል ያውቃል ወይ፣ ያስተምረኛል ወይ፣ ከኔ የተሻለ ነው ወይ፣ ይለውጠኛል ወይ፣ ሕይወቴን ያስተካክለዋል ወይ፣ ሳይፈራ ሳያፍር ያስተምረኛል ወይ፣ ከቤቴ መጥቶ ስለ ገንዘብ ስለ ችግር አውርቶ አይሄድም ወይ፣ ስለ እኔ ነፍስ ይገደዋል ወይ ብላችሁ መርጣችሁ መያዝ አለባችሁ ማለት ነው። እውነቴን ነው፣ ማርያምን ነው የምላችሁ። ምክንያቱም ይሄ የነፍስ ጉዳይ ስለሆነ ማለት ነው። እና ሚዲያ ላይ እየመጣችሁ ንስሐ አባቴ እንደዚህ አድርገውኝ እንደዚህ መርጣት ይዝም ዛሬ ለልደት የሚያስቀድስ ሰው አያከፍልም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም በአጭር ሰዓት ይሄ ቪዲዮ ለብዙዎች እንዲዳረስ ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት አድርጉት። ሁላችሁም ላይክ አድርጉና ጀምሩት። እንግዲህ ብዙዎቻችሁ ስጠይቁኝ የነበረው ምንድነው ዛሬ ለልደት ማለት ነው ሌሊት ያው የሚያስቀድስ ሰው ያከፍላል ወይንስ አያከፍልም? እንግዲህ ትናንትና በሰራሁላችሁ ቪዲዮ ቁርባን የሚቆርቡ ሰዎች ያው ያከፍላሉ ብያችኋለሁ። ያከፍላሉ። ከዛሬ ያው ከትናንትና ማታ ይበላሉ ያው እስከ ሌሊት ማለት ነው፣ እስከ ቅዳሴ እስከሚወጡ። ነገር ግን የሚያስቀድስ ሰውስ እያላችሁ ጠይቃችሁኛል። የሚያስቀድስ ሰው ማክፈል አይጠበቅበትም። ዛሬ ያው 28 አይደል? 28 የገሃድን ጾም ያው ከቅዳሴ እስከሚወጡ ይጾማል። ከዚያም በኋላ መብላት ይችላል። ማታ ማህሌቱን አድሮ በዚያው ማስቀደስ ይችላል ማለት ነው። መቁረብ ግን አይችልም። ሳያከፍል መቁረብ አይችልም። ማስቀደስ ግን ይቻላል ማለት ነው። እናም መልካም ጾመ ገሃድ። ዛሬ እንግዲህ ጾመ ገሃድ ነው እና ደግሞ ሌሊት እቤታችሁ እንዳታድሩ። ሁላችሁም ማህሌቱ 1 ሰዓት ይጀምራል። ሁላችሁም ማህሌቱን ተሳትፋችሁ ሁላችንም እናስቀድሳለን ማለት ነው። እስኪ ሁላችሁም ኮሜንት ላይ እናስቀድሳለን እያላችሁ ጻፉልኝ። ሁላችሁም እናስቀድሳለን እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ለሁሉም አዳርሱ። ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ቤቱን ፎሎ አድርጉ። ተወዳችኋለሁ። ክብር በሉልኝ። እኔ አንድ ነገር ልጠይቃችሁ። ይሄንን ግን እቃወመዋለሁ በአደባባይ። በልደት ዋዜማ ቅዱስ ቁርባን ለሚቀበሉ ምዕመናን የመመዝገቢያ ቅጽ ነገ 6 ሰዓት ላይ በጃንደረባው ሶሻል ሚዲያ ላይ ይለቀቃል። በመሆኑም ራሳችሁ በንስሐ ያዘጋጃችሁ ሊንኩን በመጠቀም መመዝገብ ትችላላችሁ። የሚቆርብ አያዋሽም፣ የሚዋሽ አይቆርብም። እና አላፋ ዝማሬ ለመዘመር ቁርባን ለመቁረብ ምዝገባ ስርዓት ተጀመረ። እኔ አንድ ሰው የጻፈውን ጽሑፍ ላንብብላችሁ። የኔን ሐሳብ አይደለም፣ በጣም ስለተስማማ ላጋራችሁ። እናንተ በዚህ ሐሳብ የራሳችሁን አስተያየትና ኮሜንት መስጠት ትችላላችሁ። እኔ ሐሳቡን ብቻ ነው ማጋራችሁ። ሁሉ ነገር በስርዓት ይሁን ይላል ወንጌሉ። ይህ ደግሞ ለሄኖክ መንገድ ቀባሪ እንደማርዳት ይሆንብኛልና ወደ ጉዳይ ልግባ አለ። ቀጥታ ለሄኖክ የጻፈው ይመስለኛል ሐሳቡ። እኔ ግን ሐሳቡን ላንብብላችሁ። በሚሊኒየም አዳራሽ ብሎ የተጀመረው ምዕመኑን ከቅድስት ቤተ ክርስቲያን የማራቅ ሥራ በቦሌ መድኃኔዓለም አልፎ መስቀል አደባባይ ላይ ደርሷል። የምስጋና አይነት ይለያይ ይሆናል እንጂ እግዚአብሔር ሲመሰገን ማየት የማይወድና እግዚአብሔርን ማመስገን የሚጠላ ማንም የለም። ጥሩ። የኔም ሆነ እንደኔ ያሉ ሌሎች ምዕመናን ጥያቄ እግዚአብሔር ለምን በዝማሬ ተመሰገነ ብለን መቃወማችን ሳይሆን የኛ ጥያቄ ይላል። አንደኛ፣ መንግስት ያኔ የከለከለውን መስቀል አደባባይ ዛሬ እንዴት ፈቀደ? የመጀመሪያው ጥያቄ። ሁለተኛ፣ በጌታችን የኢየሱስ ክርስቶስ ልደት ዋዜማ ምዕመኑን ከአብያተ ክርስቲያናት ማራቅ ለምን አስፈለገ? ሶስተኛ፣ ለእግዚአብሔር የአምልኮ ምስጋና ለማቅረብ በቅዳሴ ከማህሌትና ከዘማር የሚበልጠው የቱ ነው? አራተኛ፣ በቅድስት ቤተ ክርስቲያን የሌለ ልምምድና ስርዓት በመፍጠር አዲስ መጤና የጎዳና ላይ አምልኮችን ምዕመኑ ማለማመድ ለምን አስፈለገ? አምስተኛ፣ በፎቶ እንደምትናየው የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ስንቀበል ወይም ስንቆርብ ምዝገባ የተጀመረው ከመቼ ወዲያ ነው? ባለፈውም በቲክቶክ ተሰባስበው ሊቆርቡ ሲሉ ይህ ከቅድስት ቤተ ክርስቲያን ስርዓት አይደለም ተብለው መከልከላቸውን አንረሳም። ስድስተኛ፣ በማህሌት በዝማሬ ጊዜ አትዝለሉ ስትባሉ ዳዊትም ጨርቁን ጥሎ እየዘለለ ዘምሯል የምትሉ ዳዊት አጥፍቶም በእግዚአብሔር መቀጣቱንስ ለምን ትረሳላችሁ? ሰባተኛ፣
ነጭ የለበሰ ብቻ እግዚአብሔርን ያመስግን ብሎ ልብስን መስፈርት ያወጣውና የጻፈው በየትኛው ቀኖና ነው? ብዙ ጥያቄዎች ማንሳት ይቻላል። ነገር ግን ነገሮችን ማንዘዛት ይሆናል። ከውጭ ካለ ጠላት ይልቅ በውስጥ ያለ ይጎዳል የሚባለውን ብሂል ልቦና ላለው ሰው አሁን በግልጽ እየታየ ነው። ለኔ የሚታየኝ የአላፋት ዝማሬ ለቅድስት ቤተክርስቲያን ጥቅም የሚሰጥ ሳይሆን በማር የተለወሰ መርዝ ሆኖ ነው። ቅድስት ቤተክርስቲያን በሰዎች ታምና አታውቅም፣ ራስና አካል የሆነላት አምላክ እንጂ። ያ ችቦ የሚያክል ጧፍ ሲያነድ የነበረው የማንቂያ ደውል ሰብሳቢ የጠፋ። ቀጥሎ አላፋት ዝማሬስ ሐሳቡን ያጋራው ተክለ ማርያም ተክለ ጻድቅ ይሄን ሐሳብ አጋራ። ዝማሬ ለምትሳተፉ ወንዶችም ለምትሄዱ ወንዶችም ወንድሞችም ይሄን አላፋት ዝማሬ ላዘጋጃችሁትም ጥያቄውን ለእናንተ አጋርቷል። እውነት ቅዱስ ቁርባን የሚቆርብ ሰው መመዝገብ ጀምራለች እንደ ቤተክርስቲያን? ቤተ መቅደስ ውስጥ የለም። እናንተ ጋር የጀመራችሁት የቤተክርስቲያን ስርዓት ያልሆነው ነገር ለምን አረጋችሁት? የመጀመሪያው ጥያቄ ይሆናል። ለቪቪአይፒ ከሆነ እግዚአብሔር የሚለየው ሰው እንደሌለ ነግረናችኋል። ማበረታታት ከሆነ በሌላ መንገድ ማበረታታትም ይገባል። ይሄ ነገር ልምድ ሆኖ ስርዓት ሆኖ ስለሚቀጥልም መመዝገቡ ትክክል አይደለም የሚለውን ጥቆማ ብትቀበሉት። እንዲሁ ደግሞ ለአርሲ ዞን ለጸጥታ ኃላፊ ኮማንደር ስንታየው ጥላውን ያው ከብያ ያለበሱ አባታችን እግዚአብሔር ይስጥልን፣ እናመሰግናለን። ቆዩ አንድ ጊዜ ኮማንደር ስንታየው ስላስጨፈጨፍከን እናመሰግንሃለን። ኦርቶዶክሳውያንን ሰብሰብ አድርገህ ሲታረዱ ዝም ብለህ ስላየህ እጅግ በጣም ደስተኞች ነንና በአውደ ምሕረቱ ላይ የክብር ሽልማትን እንሸልምሃለን። እንኳን ደስ አለህ፣ እንኳን አብሮ ደስ አለን፣ እንኳን ደስ አላችሁ። መልእክቱ ይሄው ነው አይደለም? ቅኔው ይሄ ነው። በአጠቃላይ በአርሲ ሀገረ ስብከት የሀገረ ስብከት የሊቀ ጵጵስና ሹመትን በተመለከተ በርካታ ጥርጣሬዎች ነበሩ። ይሄው በእንደዚህ አይነት ገጽታ ግንባታና ባለፈ ታሪክ ምንም ነገር አልሆነም፣ ኦርቶዶክሳውያን አልተገደሉም የሚለውን ማጠናከሪያ ይኸውላችሁ ማር ተለውሶ ኮሶ አይነት ነገር ማለት ነው እየሰጡን ነው የሚገኙት። በነገራችሁ ላይ በዛ አካባቢ የሚደረግ ጭፍጨፋ የቀድሞ ሀገረ ስብከት ሊቀ ጳጳስ አቡነ ያሬድ አይደሉም። በቸልታ ማለፋቸው እንደ ጥፋት ካልታየ በስተቀር እዛ አካባቢ በጽንፈኛ ኃይሎችና በመንግስት የተቀናጀ ጥረት ኦርቶዶክሳውያንን አንገት ለማስደፋት የተደረገ እርድ ነው። ያንን ሰማዕትነት የተቀበልነውም በዚህ አይነት አተያይ። ነገር ግን ያንን ነገር ሌላ አይነት መልክ ለማስያዝ በቤተ ክህነቱ እንደዚህ አይነት ድራማዎች ነው የሚሰሩት። በየትኛውም ጊዜ ላይ ኦርቶዶክሳዊነት ላይ ለሚደርስ ጥፋት በሙሉ ጉሬላው ዳንኤል ክብረት ቤተ መንግስት መኖሩን አትርሱ። ከቤተ መንግስት እስከ ቤተ ክህነት ያለውን የክራር ቅኝት በደንብ አድርጎ ቃይንቶ የሚጫወተው ይሄ አጋሰስ መሆኑን እንድታውቁ ፈልጋለሁ። የሆነች ነገር ባጋጠመ ቁጥር አይምሯችሁ ላይ ዳንኤል ክብረት ይምጣ። ያኔ የትኛው ተንኮል ለምን እንደሚሰራ በምን እንደሚሰራ ይገባቸዋል። በነገራችሁ ላይ የቆሸሸ ፊት በምንም አይነት ሁኔታ ክሬም አይቀባም። አሁን የሚደረገው በቆሸሸው ፊት ላይ ክሬም የመቀባት ስራ ነው። በሁሉ ነገር ተመልከቱ። ክብረ በዓላትን ተመልከቱ። እንደዚህ አይነት የሹመት ጊዜያትን ተመልከቱ። ሁሉም ነገር ችግሮቻችንን ቀባብቶ ለማሳለፍ የሚደረግ ጥረት መሆኑን ታዘቡ፣ እዩ። ዛሬም ትኩረታችን አርሲ ናት።